እኔም ረጅም ጊዜ ከቤት አልወጣሁም ነበር ዛሬ ነው ለመጀመሪያ ጊዜ ከቤት የወጣው ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎርቶ በቲክቶክ ማህበራዊ ሚዲያ ላይ በትላንትናው ዕለት የተለቀቀው ቪዲዮ ለአንዳንዶች ደስታን ለሌሎች ደግሞ ብስጭትን የፈጠረ ሆኗል። በቲክቶክ ማህበራዊ ሚዲያ ላይ ጃኒ በመባል የምትታወቀው ከ2 ሚሊዮን በላይ ተከታዮች ከዚህ ቀደም የነበራት ሲሆን አሁን ላይ ደግሞ አካውንቷን አጣ ከ1 ሚሊዮን በላይ ተከታዮችን በዚህ ጊዜ ያፈራች ሲሆን ይቺ ወጣት ከዚህ ቀደም በገጠማት ችግር ሚዲያ ላይም በመቅረብ ለሚዲያ ማህበረሰብ የደረሰባትን እና እየደረሰባት ያለውን ችግር ስትገልጽ እና በእንባ ቀርባ እባካችሁን የኢትዮጵያ ህብረተሰብ ፍረዱልኝ ስትል መቆየቷ የማይዘነጋ ነበር። ታዲያ በዚህ ጊዜም ችግሯን ተመልክተው የተባበሯትም አልጠፉም። ብዙዎችም ድምጽ ሲሆኗት ተመልክተን ነበረ። ታዲያ በጊዜውም የተፈጠረው በጣም ጎበዝ ሴት ነኝ አይኗቀዋለሁ ስለራሴም ቲክቶክ ላይ መጥቻው አላውቅም እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቻለሁ። ሁኔታው ከአዶናይ ጋር መለያየታቸው ግልጽ ባይሆንም ለብዙዎች ግን ጥያቄ ሆኖባቸው ብዙ አስተያየቶች ሲጎርፍላቸው ነበረ። አንዳንዶች በቃ ከአዶናይ ጋር የነበረሽ ጉዞ በዚህ ተቋጨ፣ ሌሎች ደግሞ ዳግም ወደ ቀድሞ ህይወትሽ እንዳትመለሺ ብቻሽን ጠንክረሽ ቆመሽ እኛ አንቺን ማየት እንፈልጋለን ሲሏት ተመልክተን ነበረ። ታዲያ ይህንን ተከትሎ ከአዶናይ ሆነም ከጃኒ ምንም አይነት የነበረ ወይንም በቪዲዮም ወጥተውም ግልጽ የሆነ ማብራሪያን አልሰጡም ነበረ። እንደውም ጃኒ አልፎ አልፎ በምትለቃቸው ተንቀሳቃሽ ምስሎች ላይም በቤቷ የሰቀለችው የግድግዳ ፎቶ ላይ ጃኒ እና አዶናይ አልተለያዩም የሚል ሐሳብን የፈጠረ ነበረ። ታዲያ በትላንትናው ዕለት ጃኒ በቲክቶክ ገጿ ላይም ያጋራችው መልእክት ለብዙዎች አስደንጋጭና አስደሳች እንዲሁም ብስጭትን የፈጠረ ጉዳይ ሆኗል። ታዲያ ጃኒ ያጋራችው ቪዲዮ እኛም ለእናንተ ይዘንላችኋል የምትመለከቱት ይሆናል። እንግዲህ እንደሚታወቀው በቲክቶክ መንደር ሁለት ጎራ ተፈጥሯል። አንደኛው ጎራ ከአዶናይ ጎን ሲሰለፍ፣ ሌላኛው ደግሞ ከጆን ዳንኤል ጎራ ሆኗል። ታዲያ ይህ ጎራ ለምን ተለያይቶ መቆም አስፈለገው ከተባለ በመሃላቸው ጃኒ የምትባል ቲክቶከር እናገኛለን። ታዲያ በቀድሞ ህይወቷ ላይም ጆን ዳንኤል ጋርም የነበረችው ይህቺ ወጣት በአሁን ጊዜ ላይ ደግሞ ከአዶናይ ጋር የምትገኝ ሲሆን ታዲያ ይህ ጸብ ለምን ተፈጠረ የምትሉ ከሆነ ጃኒ ከዚህ ቀድሞ እንዳስረዳችሁ በቀደመው ጓደኛዋ ጆን ዳንኤል እጅጉን እየተረበሸች እንደሆነ እና በዚህ ጉዳይም አሁን አብሯት ያለው ጓደኛዋ አዶናይ ጋርም ሌላ ችግር እንደሆነ ገልጻልን ነበረ። እኛም ቀደም ሲልም የተፈጠረውን ጉዳይ በዝርዝር ለእናንተ ያጋራን ሲሆን አሁን ደግሞ ጃኒ ከመሸ ያጋራችሁ ቪዲዮ ይዘንላችኋል። ቪዲዮውን የምትመለከቱት ይሆናል። እናንተም ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ እና ሐሳብና አስተያየቶቻችሁን በመስጠት እንድትጀምሩት እንጋብዛለን። ቪዲዮውን ተከታትለን የምንመለስ ይሆናል። ቪዲዮውን እስከመጨረሻው ይከታተሉት። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎርቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት ፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት ፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና ወዳችኋለሁ። አመሰግናለሁ። እኔም ረጅም ጊዜ ከቤት አልወጣሁም ነበር ዛሬ ነው ለመጀመሪያ ጊዜ ከቤት የወጣሁት። ለአንዳንድ ነገር ያስፈልገውታል። ምንድነው የተፈጠረው ያለውን ነገር ያስረዱኝ እስቲ። ባለቤቴ ቡና ሰው ቤት ሊሄድ ነው ያፈላው ትልቁ ጀበና ነው። እሱን አንስቶ በላይ ሲከሰክስብኝ
ከባድ አደጋ ነው ያደረሰብኝ። ተደረቴ በላይ ጨብጥቶ ጎትቶ ጥሎኝ ተባልኩኝ። እኔ አልቻልኩም። እኔ ሲቼ ነው ብሎ ጎረቤቱ ላይ ገባ ግቢ ዘግቶታል። ግቢው ሰብሮ በኋላ ገቡና ያው ደረሱልኝ። በቃ እንትን በቃ ሰውነቴ በቃ ወዳም ተላጠ። እንግዲህ ቪዲዮን እንደተመለከታችሁት ነበረ። ጃኒ አጋጣሚ በተፈጠረው ጉዳይ ላይ በሰጠችው አስተያየት በሀዘኗ ጊዜ አብራችኋት ላዘናችሁ እንዲሁም አብራችኋት እንዳላችሁ በመልእክት እና በቪዲዮ ላሳያችኋት ታላቅ የሆነ ምስጋናን አቅርባ፣ በሌላኛው ደግሞ ለአዶናይ አድናቂዎች ይቅርታን በማቅረብ ካሁን በኋላ ላለው ጊዜዋ በበሰለ እና ሁሉን ነገር ከስሜታዊነት በዘለለ አገናዝባ ለመጓዝ አዲስ ምዕራፍን መጀመሯን ስትገልጽ፣ ታዲያ በዚህም ቪዲዮ ስርም ከ1000 በላይ አስተያየቶችን ያገኘች ሲሆን ቪዲዮም 24 ሰዓት ባልሞላው ጊዜ ውስጥም ከ140,000 በላይ እይታዎችን እና 16000 ላይኮችን ያገኘ ሲሆን፣ ታዲያ በዚህ ባጋራችሁ መልእክት ስርም ብዙዎች ሀሳብና አስተያየቶቻቸውን ሲያስቀምጡ ተመልክተናል። አንዳንዶች እጅጉኑ እንደተደሰቱና አሁን ለእሷ ደስተኛ እንደሆኑ ሲገልጹላት እና በርትታ በዚህ እንድትቀጥል ምንም አይነት ነገር በህይወቷ ቢመጣ መቀጠል እንደምትችል ሀሳባቸውን ያጋሯት ሲሆን፣ ሌሎች ደግሞ በአንጻሩ ደግሞ ምንም ብትሆኚ ብቻሽን ነበር መቆም የነበረብሽ። አሁን ላንቺ የሚያስፈልጉሽ ወደ አዶናይ መመለስ ሳይሆን ለአዶናይ ሆነ ለጆን ዳንኤል ብቻሽን መቆም እንደምትችይ ማሳየት ነበረብሽ ሲሏት እና አሁን ያደረገችው ነገር ልክ እንዳልሆነ መልእክታቸውን ገልጸውላታል። ታዲያ በዚህ ጉዳይ ላይ ውድ የፋሪስ ሚዲያ ተከታታዮቻችን እናንተስ ምን ትላላችሁ? ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር ያስቀምጡልን እንላለን። በሌላኛው መረጃችን እጅጉኑ የምንወደው እና የምናከብረው የብዙ እናቶችና አባቶች እንባን የጠረገው እንዲሁም ዘር ቀለም ሳይል ለሁሉም ለተቸገሩ ሮጦ የሚደርሰው ማስተር አብነት እንደሚታወቀው ከዚህ ቀደም በካንሰር ህመም ምክንያት በሀገር ውስጥም ከሀገር ውጪም ሕክምናውን ሲከታተል የቆየው ከዛም ሕክምናውን ሲጨርስ ለቀጣይ ሕክምና ራሱን በመንከባከብ እና ለራሱ እንዲሁም ለቤተሰቡ ጊዜ መስጠት ሲኖርበት አሁን ቀድሞ ሲያደርገው የነበረውን ተግባር የተቸገሩ መርዳት እና ለሚያለቅሱ እናቶች እና አባቶች እንዲሁም ወጣቶችና ልጆች እርዳታ ማድረጉን ቀጥሎበታል። እንግዲህ ይህ ወጣት ለተጠራበት ዓላማ ምንም አይነት በሽታ ሆነ ድካም ሳይበግረው የተቸገሩን እያገለገለ ይገኛል። እንግዲህ እንደሚታወቀው ይህ ወጣት እጅጉኑ ከባድ ህክምናን ሲያደርግ የቆየ ሲሆን ብዙ ኢትዮጵያውያንም ደግሞ ለሱ ህመም ሲጸልዩ መቆየታቸው የማይዘነጋ ነበረ። ታዲያ ይህ ወጣት ለቀጣይ ህክምናው ራሱን በመንከባከብና እንዲሁም የቀረውን ጊዜ ከቤተሰቦቹ ጋር ማሳለፍ ሲኖርበት ይህንን እርዳታውን አላቆምም በማለት ለተቸገሩ እናቶች እንዲሁም አባቶች እጁን መዘርጋት ቀጥሎበታል። ታዲያ በዚህ ጉዳይ ላይም ብዙ ሰዎች ሀሳብና አስተያየቶቻቸውን ሲሰጡበት ተመልክተናል። አንዳንዶች እጅጉኑ አድናቆታቸውንና በርታልን፣ ቀጥልልን፣ እግዚአብሔር ደግሞ ከመጣበት በሽታ አውጥቶክ በዚህ ስራክ መቀጠል እንደሚሆንልክ እናምናለን ሲሉ ሀሳብና አስተያየቶቻቸውን ያጋሩ ሲሆን፣ በአንጻሩ ደግሞ አንተ አሁን እኮ የቀረ ጊዜ አጭር ነው፣ እባክህን ተሰብሰብ፣ ቤተሰቦችህን ደግሞ ጊዜ ስጣቸው። በዚህ ጊዜ ከቤተሰቦች ጋርና ለመላው ኢትዮጵያውያን ደግሞ ላለው ነገር ይህንን ኃላፊነት አደራ በመስጠት ለቀጣይ ትውልድ ማስተላለፍ ነው ያለብህ ሲሉ ሀሳብና አስተያየቶቻቸውን ያጋሩ ሲሆን፣ ታዲያ በዚህ ጉዳይ ላይ እናንተ የፋሪስ ሚዲያ ተከታታዮቻችን ለማስተር አብነት ምን ትላላችሁ እንላለን። ሀሳብና አስተያየቶቻችሁን ያስቀምጡልን። ታዲያ ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ይዘንላችሁ እየቀረብነው እነዚህ መረጃዎች ይመስል ነበረ። በጃኒ ጉዳይ ላይ የተፈጠረውን ይዘንላችሁ ተገኘን። በመቀጠልም ደግሞ ማስተር አብነት ወደ ቀድሞ ስራው መመለሱን እና ብዙ ሰዎች ሀሳብና አስተያየቶቻቸውን እየሰጡ እንደሆነ ገለጽንላችሁ። እናንተም በዚህ ጉዳይ ላይ ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር እያስቀምጡልን እያልን ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ እንላለን። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረጋችሁ እንዳይዘነጋ። እኛ በሌላ መረጃ እስክንመለስ ድረስ እኛ ከዚሁ ለመሰናበት እንገደዳለን። ቸር ሰንብቱ እያልን ከወዲሁ ተሰናበትናችሁ።